የኔ ልጅ እግዚአብሔር ያጽናሽ እማ። ሰላም ዶክተር። ሰላም። እስኪ አረፍ በይ። በሰላም ነው ዶክተር? እንደዚያ ዋክበ ይጠራኸኝ? እኔ እስከማውቀው ለናትሽ ያለሻት ብቸኛ ሰው አንቺ ነሽ አይደል? አዎ ዶክተር፣ ከኔ ሌላ ሰው የላትም። እንደዛ ከሆነ አንድ ችግር ተፈጥሯል። እንዴ ዶክተር? እናቴ ደህና አይደለችም እንዴ? ተረጋጊና እምልሽን በደንብ አዳምጪ። እሺ ንገረኝ። የእናትሽ ህመም ከቀን ወደ ቀን እየተባባሰ እየሄደ ስለሆነ በአጭር ቀን ውስጥ ወደ ውጭ ሀገር ሄዳ ሕክምና የማታገኝ ከሆነ በህይወት የመዳን እድሏ በጣም አጭር ነው። እናም በተሻለሽ አቅም ለመፍጠን ሞክሪ። የምርህን ነው ዶክተር? ቆይ ለሕክምናው ምን ያህል ብር ነው የሚያስፈልገው? ይሆናል ብዬ የምገምተው እንዴ ዶክተር፣ ይሄ እኮ በጣም ብዙ ብር ነው። ልረዳሽ ባለመቻሌ በጣም ነው የማዝነው። አሁን ወዴት ነው የሚሄደው? የሚረዳኝም ሰው የሚሄድበትን ዘመድ የለኝም። እናቴ ማስሞት ቆም ያለያት ወይ ማማዬ፣ እናቴ ታማቢ መታከሚያ ብዙ ብር ተጠይቄ ነውና እባክህን ያለህን እርዳኝ። ፈጣሪ ይስጥልኝ። እሺ ጉዳው ሰው የለ ከታጣሁለት በህይወት መኖሪ እኔ በምልሽ የምትስማሚ ከሆነ ሙሉ ወጪውን ሸፍኔ እናትሽን አሳክምልሻለሁ። ችግር የለም፣ ምንም ይሁን አደርጋለሁ። ብቻ እናቴን አሳክምልኝ። እንደዛ ከሆነ ለምን አብረን አናድርም? ምን? አንተ እንዴት እንደዚህ አይነት ጥያቄ ትጠይቀኛለህ? እንደዚህ አይነት ነገር ከማድረግ ሞቴን እመርጣለሁ። ሂጂ ከፈለግሽ፣ ምርጫው የራስሽ ነው። ማንም አይደል ደግሞ የሚጫወትብሽ። ምን ታካብጃለሽ? በአጭር ቀን ውስጥ ወደ ውጭ ሀገር ሄዳ ሕክምና የማታገኝ ከሆነ በህይወት የመዳን እድሏ በጣም አጭር ነው። ይህን ከሆነ የምትፈልገው እሺ በቃ ሂጂ፣ በዛ ግቢ። ለሰው መጥፋታችን ገዛ ከሌለ ማናለ ደጄ ከሰነው የቀርቦ ዳጄ። በጣም ደስ ይላል። የሚያምር ገላም ያለሽ ደግሞ ብሩን ከትራሱ በታች አስቀምጬልሻለሁ። የኔ ልጅ እግዚአብሔር ያጽናሽ እማ።